ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተላለፈ መልእክት። የተከበራችሁ የኢትዮጵያ ሕዝቦች፣ ከሰሞኑ በክልላችን ሕጻት የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመውን የረሃብ አደጋ የሚያሳይ ቪዲዮ ለሕዝባቸው በሚቆረቆሩ ጥቂት ወጣቶች በመውጣቱ ምክንያት ባያችሁትና በሰማችሁት ችግር አዝናችሁ ወገናችሁ የሆነውን የተፈናቀለ ሕዝብ ለመርዳት እያደረጋችሁ ላለው ድጋፍ ከፍ ያለ ምስጋና እያቀረብኩ በተለይ በሀገር ውስጥና በውጭ የምትኖሩ ወጣት ኢትዮጵያውያን እንዲሁም ኤርትራውያን የወገናችሁን ሕይወት ለማትረፍ ሌት ተቀን እየሰራችሁት ላለው ሰብአዊ ተግባር በራሴ በትግራይ መንግስትና ሕዝብ ስም ላመሰግን እወዳለሁ። እንደ ሕጻት ሁሉ ተፈናቃይ ወገኖቻችን ባሉባቸው ሌሎች 145 መጠለያ ጣቢያዎችም በተመሳሳይ ሁኔታ ላይ ይገኛሉ። የጀመራችሁት ሰብአዊና የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጎልበት ረገድ የራሱን አስተዋጽኦ ያበረክታልና አጥናክራችሁ እንድትቀጥሉበት ጥሪዬን አስተላልፋለሁ። በዚህ አጋጣሚ የኢፌዴሪ መንግስት፣ ብሔራዊ ክልላዊ መንግስታት እና መላው የኢትዮጵያ ሕዝቦች በትግራይ ጦርነት ምክንያት ከየቅያቸው ተፈናቅለው በሞት አደጋ ላይ ያሉትን ወገኖች ሕይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ እንድትወጡ ከአክብሮት ጋር ጥሪዬን አስተላልፋለሁ። እንደሚታወቀው ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህን ተፈናቃዮች ደህንነታቸው ተጠብቆ ወደ ቅያቸው መመለስና ማቋቋም ሲቻል ስለሆነ የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመለሱ እንዲያደርግ የተለመደው ጥሪን አስተላልፋለሁ። ሌተናል ጀነራል ታደሰ ወረደ፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት፣ ታኅሳስ 15 2018 መቀሌ።